አብርሽ እንግዲህ ቲክቶክ ላይ አንበሳ ወረደለት ማለት ነው። እሱማ ነው ወረደለት የት ወረደለት ምናምን ለሚለው አሉ ነው። እኔ አላየውም። በነገራችን ላይ የመዳም ቅመሞች ናቸው ማለት አንበሳው ሲወርድ አይቻለሁ ማለት ነው። ግን የመዳም ቅመሞች መሆኑን እርግጠኛ አይደለሁም። ግን ሲባል የሰማሁት የመዳም ቅመሞች ነው። ቆይ እኔ የምለው ማለት ነው እናንተ አይደብራችሁም? እንዲህ ሁል ጊዜ ሁሉ ነገር ሲሆን ከመዳም ቅመሞች እያላችሁ ከኛ ጭንቅላት የማትወርዱበት ምክንያት ምንድን ነው? እኔ ጥያቄ ልጠይቃችሁ። እውነቴን ነው የምላችሁ። የሆነ ነገር ሲባል የአረብ ሀገር ሴት እንደዚህ አድርገው የአረብ ሀገር ሴት እንደዚህ አድርገው እያሉ እኛን ነው የሚናገሩ ማለት ነው። ሞጣ እንደዚህ የአረብ ሀገር ሴቶች ናቸው ብር እያዋጡ ትግል እንደዚህ የሚያደርጉ ምናምን። እኔ የምለው ቆይ አብርሽን ከአረብ ሀገር ሴት ውጭ የሚወደው የለም? ብዙ አሉ እኮ የሚወደው። ምናልባት ያገልጃሉ ዘመዶቹ ምናልባት አሜሪካ ሊኖሩ ይችላሉ። ቢኮዝ ግን አንበሳ ወርዶለታል። አቤት ሲያምር የአንበሳው ማማር በጣሪ ትግስቱን ስጠኝ። እኔ እንደው አንበሳ ሳይወርድልኝ በቃ እንደው አንበሳ እንደው እንዴት ደስ እንደሚል ከምነግራችሁ በላይ በቃ እየተገማለለለት የጮኸለት ብታዩ ከንሽቱ ላይ ማለት ነው። ባይዘው ቲክቶክ ከፍተዋል ማለት ነው። ቲክቶክ ከፍተዋልና ቅመሞች እንግዲህ ዩቲዩብ ላይ ሲጠፉባችሁ ትጨነቃላችሁ። እኛ በሁሉ እኮ ነው የምንጨነቅ ታውቃላችሁ አይደል? ያው እኛ በብዙ ነገር ስለምንጨነቅ ሲጠፉባችሁ ቲክታክ ላይ ሄዳችሁ ሁለቱንም ታገኟቸዋላችሁ ማለት ነው። ያው ሩታ ገና አልወለደችም እስከምትወልድ ድረስ ማለት ነው። ከጠፋች እንደዛ ነው። ዛት ሚንስ እንግዲህ ለክርስትናውም እየተዘገጃጃችሁ ማለት ነው። አዎ ቅመሞችዬ፣ እናንተ ቅመሞች አይደላችሁ? አዎ። ስለዚህ ለክርስትናውም እየተዘጋጃችሁ ነው የምላችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አህለን ወሳህለን፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ ማለት ነው። ቤተሰብ ስለምትሆኑ ደግሞ እጅግ በጣም ነው የምናመሰግነው ማለት ነው። እንግዲህ ዛሬ መጥቼላችኋለሁ እንደተለመደው። እንግዲህ ስለማን መጣሽ ወዴት ከየት ካላችሁ እንግዲህ ስለ አብርሽ መጥቻለሁ ማለት ነው። አብርሽ እንግዲህ ቲክታክ ላይ እንግዲህ ምን የመሰለ አንበሳ ወርዶለታል ማለት ነው። ዋው! እንደው እኔ እኮ ማለት ነው የኛ ሰው እኮ ላለው ሰው የሚያሽቀብጠው ነገር እኮ ነው ግራ ግብት ያለኝ። ቆይ ለኛ ማን ይሙላለን ጎበዝ? ማን ይስጠን አንበሳ? እኛ እንኳን አንበሳ እንደ አበባ የሚሰጠን የለንም። እነሱ በዩቲዩብም እንደዛው በቲክቶክም እንደዛው። የጀማ ምንድነው እንደዚህ አይነት ነገር? የጀማ ጉድ እኮ ነው። እና ስለዚህ ያው ሚስቱም ገና አልወለደችም። ያቺ ማን ነበረቻችኛዋ ደግሞ አራያችኛዋ ሴት ተጃጅላለች። እናንተ ቤተሰብ የላትም ግን የሚመክር ሰው አረ ጎበዝ። ምንድነው ሴቶች ከሆኑ እኮ ጨለሉ እኮ ከወንዶች እኮ ሴቶች ናቸው እየጨለሉ ያሉት። ማርያምን እኔ በጣም ነው የምትገርመኛችኛዋ ሴት ማለት ነው። ስለዚህ እንደዚህ መሆን የለበትም። የቀይ መስመር ነው እውነት ለመናገር ማለት ጋሽዬ ራሷንማ ዝም አሉ እኮ። ምንድነው እንደዚህ ተጃጃለች? በነገራችን ላይ ድራማ ነው ተነጋግረው ነው። ግን ቢሆንም ደግሞ በዚህ ልክ የእውነት እኔ ምንም አልተመቸችኝ። ማነው ስሟን አምጡልኝ ማለት ነው። እሷ ልጅ ምንም እኔ እየተመቸችኝ አይደለም። ይቅርታ አድርጎልኝና ማለት ነው። ሴት ልጅ እንደዚህ በዚህ ልክ ወርዶ ሲጃጃል ብዙም አያምርም። እውነቴን ነው የምላችሁና እንግዲህ እሷም እየተጃጃለች ነው እየመጣች ማለት ነው። ድራማ ነው። በነገራችን ላይ ወንድምየው ራሱ ወጥቶ ተናግሮ ነበረ ማለት ነው። ስለ ልጅቱ ግን ወጥቶ ከመናገር ይልቅ በስልክ መናገር ይችል ነበር እሱ ራሱ ማለት ነው። አሽቃባጭ ስለሆነ እንጂ ማለት ስልክ እያለው እንደዚህ አሁንስ ተጃጃሉ የምር የቡታጅራ ዩቲዩበሮች ምንድነው ግን አርተው ወደ ቀልባችሁ ተመለሱ። እዚህ ጋር ማማጨቤ ታሰቃየናለች። ያልወለደችውን ወለድኩ ያላገባችሁን አገባው ከባሏ ጋር ተፋታ ማለት ነው። በነገራችን ላይ ሴት ልጅ ከባሏ ከተፈታች መረብ ነው የምትሆነው ታውቃላችሁ አይደል? አሁን እቺ ማማጨቤ ትዳሯን ፈታች፣ ስንት አመት ትዳሯን ፈታ ምናምን ካሽኮለሌ ከሀገር ወንድ ጋር ነው የምትጃጃለው። አስባችኋታል? ስለዚህ ሴቶች ቆይ ለምንድን ነው የማናድበው? አሁን በብዙ ጊዜ መረብ እየሆንን ያለ ነው ሴቶች ነን። እውነት ለመናገር አይደለ እንዴ? ዋሸው እንዴ? አዎ ከኔ ጀምሮ ማለት ነው። የምናወራውን አናቅ፣ የምንናገረውን አናቅ። ቢኮዝ ስለዚህ በጣም መረቦች ሆነናል ሴቶች ማለት ነው። እና መቼ ነው ስርዓት የሚኖረን? መቼ ነው የምናድበው? እውነት በዚህ ልክ እንደዚህ መሆን የለብንም። ከምሬ ነው የምላችሁና ስለዚህ ወገንታት የምንሰራውን ነገር እያየን እየተጠነቀቅን እንትን ማለት አለብን ማለት ነው። መስራት አለብን። ዝም ብለን ብቻ መጃጃሉ አግባብ ነው ብዬ አላስብም። እንደኔ ማለት ነው። እውነቴን ነው የምላችሁ የምር በጣም ነው መረብ እየሆነን ያለ ነው። ዩቲዩበሮች ብትሉ እኛ ምናምን ብትሉ በቃ ዝም ብለን ጅዋጅቦ የምንጫወተውና ያለው ነገር እንደዛ ነው ማለት ነው። ለማንኛውም እንግዲህ አብረሻችን ያው ቲክታክ ላይ እንዳለ ልንገራችሁ ብዬ ነው። ባይዘው ዩቲዩብ ለቋል እንደ ቤተሰቡን እኔ ያላየሁትም ግን ቲክታክ ላይ ያለ ጌም እየተጫወተ ያበደ ጌም ነው የሚጫወተው። አስባችሁታል? ያበደ ጌም። ስለዚህ አለ
አልጠፋም። ጠፋ ብላችሁ እንዳትጨነቁ። ያው ሚስቱ ባይዘው አሁን በቅርብ ትወልዳለች ማለት ነው። ስለዚህ እናንተም ተዘጋጁ ቅመሞችዬ፣ ምናምን ነገር ስጦታ መስጠት የምትፈልጉ ተዘጋጁ። እሺ፣ አዎ ለስጦታው ተዘጋጁ። እናንተ እኮ ጎበዞች ናችሁ። ግን እኔ እንደው ግርም የሚለኝ ነገር ማለት ነው የሆነ ነገር ሲሆን የመዳም ቅመሞች እንደዚህ ሆኖ የመዳም ቅመሞች የሚሉት ነገር እኔ ግርም ይለኛል። እና የመዳም ቅመሞች ናቸው እንዴ አንበሳ ለሱ ያወረዱት? በቃ እኔ በነገራችን ላይ የመዳም ቅመም እንደዚህ ምናምን ሲባል በጣም ነው የሚነደኝ። አስባችሁታል? ምክንያቱም እኔ የምዛው ስለሆንኩ ማለት ነው። እና ለዛ ነው ወፍ እየተንጫጫ ነው። ግን እኛ ጋር ዛፍ ስላለ ማለት ነው አሁን ወፎች ጭጭጭጭጭጭ ያሉት ነው ወፎች ማለት ነው። ኃይለኛ ጫጫታ ውስጥ ናቸው ያሉት። ለማንኛውም ይሄን ነው የሚመስለው። ሌላ ምን ልበላችሁ ጎበዝ፣ ያለው ነገር ይሄ ነው። በተረፈ ወሬ ለምዛባችሁ ተንዛዘውባችሁ አይደል? ወሬ ሲበዛ ነው ራሱ ምንድን ሴትዬ ስልክ እየደወለኝ ነው ልበል እንዴ ጎበዛ? እናንተ እኮ ስንቀመጥና ስልክ ስንይዝ አትወዱም እንዴ? ጥሎባችሁ ማለት ነው። አረቦች ጥሎባችሁ ስልክ ስንይዝ አይወዱም። በነገራችን ላይ ምን ትላላችሁ? አዎ። እና ለማንኛውም ውድ ቤተሰቦቻችን እየጠራኝ ነው ወይስ ምንድን ነው? ما ادري انا ما اعرف عصفور وينه.